ስራ አጥ ብንሆንም በዚህ ተወዳድረን በዚህ ስራ እድል ተጠቃሚ እንድንሆን ደሞዝ እንድናገኝ ሆነናል። ከዛም አልፎ ደግሞ ማህበረሰቡንም ጥቅም እያስገኘን ነው ማለት ከሌላ ቦታ ችግኝ አምጥተው የሚጠቀሙ ማህበረሰቦች ነበሩ። አሁን ደግሞ ከቅርቡ አግኝተው ይጠቀማሉ ማለት ነው። እኛም ደግሞ በደሞዙ እንጠቀማለን። ከዛና አልፎ ደግሞ ያው ችግኝ ጣቢያው አዲስ ቢሆንም ያው ቅርብ ጊዜ ነው እኛ ጀማሪ ነን። የአትክልት ፍራፍሬና የደን ችግኝ ነው እኛ እያካሄድን ያለ። አሸዋ እንጠቀማለን፣ ኮምፖስት እንጠቀማለን፣ እንዲሁም አፈር እንጠቀማለን። እነሱን እንቀላቅልና በእንትኑ ምክንያት ራሱን የቻለ መቀየጫ አለው። በዛ እንቀይጥና እንቀላቅልና ከዛም በኋላ ከቀላቀልን በኋላ በፕላስቲክ በስርዓት እንጠቀጥቃለን። ከጠቀጠቅን በኋላ መደቡ ሌብል ይደረግና እዛ ላይ ይደረደራል። ከተደረደረ በኋላ ደግሞ ዘሩን እንዘራለን። ከዘራን በኋላ ውሃ ይጠጣል። ከዛ ልባሱን እናደርግና ያው እንደ እንትናቸው ፍጥነት ተሎ የሚበቅሉም አሉ። በወራቸው በሳምንታቸውም በሁለት ሳምንታቸው የሚበቅሉ አሉ። ከዛ ደግሞ በሚበቅሉ ሰዓት ለምሳሌ ቢያንስ ከ100% እንኳን 10% የሚሆነው በአማካይ ሲበቅል እናነሳለን። ከዛም እንዳይታጠፉ ማለት ነው ዘሮቹ። ካነሳን በኋላ ዳሱን እንሰራና ቢያንስ መጀመሪያ ላይ ዝቅ አድርገን እንሰራዋለን። ከዛ እድገቱ እየጨመረ በደ ቁጥር ትንሽዬ ከፍ እናደርገዋለን። በዛ መሰረት ደግሞ በእንትን ለማዛመት ሲደርሱ ወቅቱን ጠብቀን አይተን እንደ እንትናቸው ቢያንስ ከ2 እስከ 3 እንዲሁም እስከ 5 ሲደርሱ እናዛምታቸዋለን ወደ ሌላ ፕላስቲክ ማለት ነው። ከዛ ካዛመትን በኋላ እሱን ደግሞ እንዳስፈላጊነቱ ግርዶሽ እንሰራለታለን። ከዛ ግርዶሽ ከሰራን በኋላ ያኛው ለጸደቃ ሲደርስ ከጸደቀ በኋላ ግርዶሽን እንከላለታለን። ከዛ ግርዶሽን ከከላን በኋላም እንደዚሁ ቀኑ ሲደርስ የገረዛ ሰዓት ላይ አሁንም የገረዛ ሰዓቱን ጠብቀን ገረዛ እናካሂዳለን። ከዛ እንዳስፈላጊነቱ ውሃ እያጠጣን እንትን እንሰራለን። ይሁን ነው ያው እየሰራን ያለ እንግዲህ ችግኝ ጣቢያው አዲስ ቢሆንም ለቀጣይ ደግሞ ያየን ከዚህ የበለጠ እንሰራለን ያስባለሁ። ከዚህ ቀደም ያው እንግዲህ አሪፍ ነው። ከዚህ ቀደም መጀመሪያ ላይ ያው ከነበረው አሁን ደግሞ ብዙ ለውጥ አለው። ከዚህ ቀደም አዲስ ስለነበረ አምና ላይ ብዙ ባይሆንም ዘንድሮ ደግሞ የተሻለ ካምና የተሻለ ምርት አለና ጥሩ ነው ብዬ አስባለሁ። ለወደፊት ደግሞ ከዚህ የተሻለ ይሆናል ብዬ እኔ እጠብቃለሁ። አዎ ማህበረሰቡ በፊት ላይ ከሌላ ቦታ እየሄዱ ነበር እየገዙ የሚያመጡ ትራንስፖርት አለ። እንደገና ደግሞ አሁን በቅርብ የሚፈልጉትን ችግኝ አሁን እኛ የሚፈልጉትን ችግኝ ብዙ አይነት ችግኞችን የአትክልት ፍራፍሬም ሁለቱንም የደን ብቻ ስላልሆነ እያመረትን ያለ የአትክልት ፍራፍሬውንም የደኑንም እየሆነ ስለሆነ እያመረትን ያለን የሚፈልጉትን ችግኝ እዚህ ማግኘት ስለሚችሉ ሌላ ሀገር አይሄዱም። በቃ ከዚሁ ከቅርቡ አግኝተው የሚፈልጉትን ችግኝ ያራባሉ። ማህበረሰቡ በዚህ ተጠቃሚ ሆኗል። እኛም የስራ እድል ተገኝቶልናል። ከዚህ ቀደም የቀን ስራ እየሰራ ይኖራል ምን አለ በቃ የቤት ክራይም ሙሉ በቃ የቤት መሰረታዊ ፍላጎቶች እንደሚጎሉት ብዙ ናቸው። አሁን ግን እኛ እዚህ ላይ ስራ እድል ስለተገኘልን እዚሁ እየሰራን እኛ ብዙ ነገሮችን እንሸፍናለን በአቅማችን።